ዳኒና ቲና ከቤት ተባረሩ። ዳኒና ቲና ከቤት የተባረሩት በምን ምክንያት ነው? እንግዲህ ቲና የቤቱን ስራ መስራት ከቻልሽ ተቀመጪ፣ ነገር ግን አሁን ላይ ትሁት እረፍት ላይ ናትና አንቺ የቤቱን ስራ ሁሉንም ነገር ስሪ፣ ምሳም ስሪ፣ ቁርስም ስሪ፣ እራትም ስሪ ተብላ እንደተመለከትነው እራት ሰርታለች ማለት ነው። ሽንኩርት ፈላልጣ አይኗንም እያቃጠላትም ቢሆን ማለት ነው። እና እንደውም እራት በመሰራበት ሰዓትም ትሁት ምን ብላት ነበር? ትሁት እስቲ አንዴ ክተፊው፣ እኔ ግን ቆይ ላንቺ እንደዚህ ነኝ ብላታለች። ለምንድን ነው እንደዛ ያለችው? ሽንኩርቱን ከላጠችው በኋላ ዝም ብላ ልትከትፈው ስትል ቲና እንዴ ትሁት እንዴ አታጥፊውም እንዴ እንደዚህ ነው እንዴ የሚከተፈው ስትላት፣ ቆይ ግን እኔ ላንቺ እንደዚህ ነው ስትላት ጊዜ ወይ ሙያ እኮ እንዲያርጉ ለማለት ሙያ ያስፈልጋል። ስለዚህ አንቺ ያላልሽ ሙያ ስለሌለሽ ነው ይመስላል የትሁት ንግግር ማለት ነው። እና እንግዲህ ቲና መቀመጥ ትችያለሽ ቤት እስክታገኙ የቤቱን ስራ እየሰራሽ ተብላ ነበረ። የቤት ስራ መስራት አልፈልግም እኔ እመቤት ነኝ። ባለፈው መንበላት ነበር ትሁትን ከዚህ በኋላ እመቤት ብለሽ ጥሪኝ ብላን ነበርና አሁንም እመቤትነቱን ነው የምትፈልገው። የቤት ሰራተኛ ሆና መኖር አልፈልግም ብላለች። በዚህ ምክንያት እንግዲህ ከቤት ውጡ ተብለዋል። የት ሄዱ ነው አሁን የት ሄዱ የተቀመጡ የሚለውንም የምናወራ ይሆናል። በዚህ ክፍል ግን ትሁትዬ በጣም ደስ ብሏታል። በነገራችን ላይ እኔ በጣም ደስ ብሎኛል። ለምን አትሉም? ራሱን በጣም ከፍ አድርጎ ቁልል የሚያደርግ ሰው በጣም የወረደ ሰው ነው እና ቲና ደግሞ እንደዛ ነበረች። በቃ ራሷን ከፍ አድርጋትን በጣራ ትሁትን እንደ ሰው አትቆጥራትም። ለዛ ነው ዳኒም ቆይ አንቺ ለምንድን ነው ሰው እንደዚህ የምታዩ ሲላ ጊዜ ምን ነው ትሁት ሰው ናት እንዴ ብላለች። እና እንግዲህ ሰው ናት እንዴ ያለቻት እመቤት፣ እሷ ደግሞ ሰራተኛ ሆነዋንኝ ቀን ሲጥል እንደዚህ ነው የሚያደርገው። እና እንግዲህ ወዴት ሄዱ የሚለውንም የምናወራ ይሆናል ማለት ነው። ትሁትስ የቤት እመቤት ሆነች ልትሆን ነው ወይስ እንዴት ነው የሚለውንም እንግዲህ የምናወራ ይሆናል ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ ላይክ እያረጋችሁ ጀምሩ። ቤተሰብ ያልሆናችሁ ተቀላቀሉ፣ ቤተሰብ ሁኑ ማለት ነው። አንዳንድ ድራማዎችን የማቀርብላችሁ ይሆናል። በድራማዎቹ ላይስ ምን ተማርን፣ ምን ጭብጥ ጨበጥን የሚለው ደግሞ ኢምፖርታንቱ ማለት ነው። ስለሱ የምናወራ ይሆናል። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እንግዲህ ዛሬ በተፈጠረው ማለትም ዛሬ ይዤላችሁ በመጣሁት ምንድነው ቲና ከቤት የተባረረችበት ምክንያት አለ። ቲና እንግዲህ በባለፈው ክፍል እንደተመለከትነው አባባን ሻንጣቸውን አሲዛ ውጡ ብላ ነበረ እና ውጡ ባለችው አፏ ውጭ ተብላለች። እንዴት ነው ውጭ የተባለችው? ትክክለኛ መረጃ የያዘች መስሏት እሷ በቃ እንጣጥ ፍርጥ ብላ ለማስወጣት እኔ ነገር ያለው አንተ ካሌብ አባትህን ይዘህ ውጣልኝ ነው የምልህ፣ አባትህንም ይዘህልኝ ውጣ፣ ያለዛ ፖሊስ ነው የምጠራው ብላ ነበረና ልጅቷ መረረች። እንዴ ፖሊስ ልጠራ ነው እንዴ ብለን እየጠበቅን ነበረ። ደግነቱ አልጠራችም፣ ፖሊስ አልጠራችም። ምክንያቱም ደግሞ ያልጠራችው ለምንድነው? በጣም ደግ ነው ካሌብ፣ በጣም ደግ ትሁት ስለሆነ ጥሩ ሰው ማለት ጥሩ ሰው ስለሆነ ራሱ ነገራት። አትድከሚ ቲናዬ፣ ፖሊስ አምጥተሽ ደግሞ በፖሊስ ፊት ውሸታም አትሁኚ፣ ይቅርብሽ፣ ቤቱ ያንቺ አይደለም ብሏታል። ደምንባ ነው ያለቀሰችው። ደምንባ ቅጥልጥልጥል ብግን ብላ በቃ ጉሮሮዋ ደርቆ ዳኒ ውሃ ሰጣት ማለት ነው። በነብሷ ደረሰ። ዳኒ እንግዲህ በቃ ተረጋጊ፣ እኔ እኮ ነግሬሽ ነበረ፣ ደጋግሜ ነግሬሽ ነበረ፣ ልትሰሚ ፍቃደኛ አልነበርሽም። እኔ የምለው ሄደሽ እዛ ቀምሰሽ የመጣሽው ነገር ምንድን ነው? እንደዚህ ሰውን እንዳትሰሚ ያደረገሽ ነገር። እኔ እኮ ብዬሻለሁ፣ ሳምንት ታገሽኝ፣ ምነግርሽ ነገር አለኝ። እንዴ ለምንድነው መታገስ ያቃተሽ ይላታል። እሷ ቀወጠችው። ከዛ በኋላ እንዴ ታቅ ነበር እንዴ አለችውና እሱ በነገራችን ላይ ያቅ ነበረ። ነገር ግን ያላት አይ እኔ አላቅም፣ ግን እገምት ነበር፣ ግን እጠረጥር ነበር አለ ማለት ነው። እና እዚህ ጋር ዋሽቷታል። ምክንያቱም በደንብ ነበር የሚያውቀው፣ በደንብ ማለት ነው። እና እሱም ለራሱ የራሱን ቻንስ ለመሞከር ብሎ ነው። ምክንያቱ ደግሞ ያው እንግዲህ ያ የፈረደበት 4 ሚሊዮን ብር ከዚህ ሁሉ ጣጣ አስገብቶታል። ላያገኘው ነገር እኮ ነው እንግዲህ 4 ሚሊዮን ብር ላያገኘው ነገር እዚህ ሁሉ ጣጣ አስገብቶታል። እድል እኮ ጅል አይደለችም ወደሱ 4 ሚሊዮን ብሩን ወረቀት ላይ የሚወጣለት ማለት ነው። እና ለአጭበርባሪ እድል አትሆንም አይወጣለትም እና ነው
እና ትሁትን እንግዲህ መልካም ምኞት ተመኝቶላታል። እንደው አንቺ እኮ በጣም ጥሩ ሴት ነሽ፣ ጥሩ ሰው ነሽ። እና እንግዲህ ካሌብ ደግሞ በጣም ረጅም ሰዓት ሲያወራሽ ነበረ እና እድል ወደ አንቺ ፊቷን ያዞረች ትመስላለች እዚህ ቤት ላይ። እኛ ሳልተሳካልንም አልሆናለንም፣ ለአንቺ ግን ያለልሽ ይመስላል። በዛ ላይ አባባም ይወድሻል። ካሌብም ያን ያክል ረጅም ሰዓት ሲያወራሽ ነበረ እና በቃ እዚህ ቤት እመቤት ልትሆኝ ነው። በጣም ደስ ይላል። መልካም እድል ከሰራተኝነት ወደ ቤት እመቤትነት ብሎ ዳኒ ተመኝቶላታል። እንግዲህ ለትሁት ነው ይሄ ቤት እመቤትነቱ ወይስ ለኤደን ነው የሚለውን ስንመለከት አባባ ምን ብለውታል ለካሌብ? በአንድ ድንጋይ ሁለት ወፍ ብታረግ መልካም ነው። ኤደንን ብታገባ፣ በዛ ላይ መልካም ልጅ ናት፣ በጣም ጥሩ ልጅ ናት። ኤደንን ቢሆን ደስ ይለኛል። ካልሆነ ግን አንድ ሰው ብቻ የሆነ ሰው አግባና እነዚህን ልጆች አቃጥልልኝ፣ አናድልኝ፣ አብግንልኝ ብለዋል። እስካሁን ድረስማ እንዲ አባባ እኔ እኮ ክፋት አልችልም፣ እኔ እኮ ተንኮል ማሰብ አልችልም ብለዋል። ካሌብ ደግሞ ምን ብለዋን? አባባ አትመጻደቅ፣ እኔም ያን ያክል ጊዜ በወልቸር ተቀምጬ የተሰቃየሁትን ነው አሁን እያስከፈልኩ ያለሁት እንጂ ጻድቅ አያጫውት ብለውታል። እውነቱን ለመናገር እንግዲህ እዚህ ጋር ምንም አስተያየት መስጠት አያስፈልግም። ምክንያቱም ራሱ ያውቃል። ለምንድነው ተንኮል ማሰብ ያልፈለገው ስንል ድንገቱን እሷ በጣም እኮ ክፋቷ በዝቶ ነው እንጂ እኮ አይጠላትም ድሮ እና ግን እሷ የገባችበት ያጠመደችው ማለትም ካሌብን ያጠመደችው ለገንዘብ ነው። ይሄንን እሷና ዳኒ ያውቃሉ። ካሌብና አባትየው በፊት ላይ መጀመሪያ ላይ አያውቁም። በቃ ፍቅር ነው ብለው ምናምን ያው አገባት ማለት ነው። በኋላ ላይ ግን እውነቱ ሲገለጥ ግን ዳኒን ይዛ መጣች። ከዛ ከዳኒ ጋር ያላትን ሪሌሽን ሲያዩ ምን ሲሉ ግን ካሌብ የገንዘብ ምንጯ ዳኒ ደግሞ የፍቅር ምንጯ እንደሆነ ተረዱ ማለት ነው። እዚህ ጋር ግን ምንድነው የምንገነዘበው ነገር? ሁለት ፍቅር የለም። አሁን ቲና ከሁለት አይብስ ነው የምትሆነው። ይሄ ታዲያ ለኛ ለሴቶች ምን ያስተምረናል? አንዱን ለወሬ አንዱን ለምናምን ብሎ ሁለት ምናምን ጫራታ ነው። ቅርጫ ናችሁ እንደው ይቅርታና ምንድን ነው? በቃ አንድ ሰው ነው ማውራትም ካለባችሁ እንኳን አይደለም በትዳር እንደ ቦይፍሬንድ እንኳን ተሆኖ አንድ ሰው ማውራት። ከዛ ያንን እግዚአብሔር የእናንተ ያለው አዳም ከሆነ ይቀመጣል። የእናንተ ካላለ ሄዳን ጠርግ መንገድን ጨርቅ ያርግለት ሲሄድ ሌላ ሰው ልትተዋወቁ ትችላላችሁ። ግን አንዱ ለክት አንዱ ለዘውትር ተብሎ ትውውቅ እንደማይጠቅም ከቲና ህይወት እንማራለን ማለት ነው። እንግዲህ ቲና ከሁለት አይብስ ነው የሆነችው እዚህ ጋር። ለምን ካልን ዳኒ ምን አለ? ቤት ፈለጋችሁ ወይ አገኛችሁ ወይ ሲለው ካሌብ ምን አለ? ዳኒ እኔማ እየፈለግኩ ነው አለ። እንዴ ለብቻ ሲለው አይ ኤደን ጋር የምንኖርበት እህት ሲለው እኛ ጋር ትኖራለች ግን አትኖርም። ለምን? እህቱ አይደለችማ። ለምን? ፍቅረኛዬ ነው ብላ ነው ያስጠጋችው አብራው የምትኖረው። እሱ ደግሞ ሌላ ፍቅረኛ አለው፣ ሌላ ነው የሚወደው። ስለዚህ በመሀል እሷ የውሃ ላይ ኩበት ሆነች ማለት ነው። የውሃ ላይ ኩበት ውሃ ላይ ሲደረግ ውሃ ነው የሚሆነው ማለት ነው። እና እሷም አሁን ለክት ለዘወትር ብላ አስቀምጣ አንድ እንኳን አልቦ ቀረች ከስራ ቀልጣ። እና እንደዚህ ከመሆን ይሰውረን ነው ትልቁ ነገር። እና ይሄንን እንማራለን። ትሁት ደግሞ ለሁሉም ሰው ደግ ናት። ሁሉም እየመጣ ሚስጥሩን ይነግራታል። ኤደን እንኳን በቅርብ ቀን መጥታ ግን ስትወዳት ትሁትን ለምን? በጣም መልካም ልጅ ጥሩ ልጅ ስለሆነች። ስለዚህ እንደ ትሁት መሆን ያስወድዳል። ሁሉ ይወዳችኋል። ሁሉ በጣም በጥሩ ሁኔታ ትኖራላችሁ። ግን እንደ ቲና ከተሆነ ግን ማንም አይወድም፣ ማንም አይፈልግም። በቃ የሚያስጠላ ኑሮ ይሆናል ማለት ነው። እና ስለዚህ ምን እንሁን ከተባለ እንደ ትሁት መሆን መልካም ነው ማለት ነው። እንደ ቲና ከመሆን ይሰውራል። እና ቲና እንግዲህ ከቤት ተባራለች። ኤደን ደግሞ ምን አደረገች ስንል ኤደን ዳኒን ቢቀር ችግር የለውም ብላለች። እንግዲህ ኤደንም ዳኒን አሁን እዚህ ጋር አሁን የሚጎዳው ማን ነው ከተባለ ዳኒ ሁለት ነው። ዳኒና ቲና አንድ አይነት ናቸው ማለት ምንድን ነው? ዳኒም ልክ እንደ ቲና ነው። ቲና አሁን ዳኒን ለፍቅር እንደገና ካሌብን ደግሞ ለገንዘብ ምንጩ አረገች። ማን? ቲና። ዳኒ ደግሞ ምን አረገ? ኤደንን ለፍቅር ቲናን ለገንዘቡ ምንጭ። ስለዚህ ዳኒና ቲና አንድ አይነት ናቸው ማለት ነው። ኤደንና ካሌብ ደግሞ አንድ አይነት ናቸው። ሁለቱም ንጹህ ፍቅር ነው። ካሌብም ንጹህ ፍቅር ሰጣት ለቲና። ቲና ግን ፍቅሯን ሸጠችው። ለማን ሰጠች? ለዳኒ ማለት በቃ ዳኒ ነው ፍቅረኛዋ። ካሌብን ለገንዘብ ነበር የፈለገችው። ገንዘብ አልቦ ወጣች። ገንዘብ ሳትይዝ ቤት ወስዳለሁ፣ ቤት ወርሳለሁ፣ ገንዘብ አገኛለሁ ብላ ነበረ። ገንዘብ ሳታገኝ አጨብጭባ በባዶ ወጣች ማለት ነው። እንግዲህ ከህይወቱ ዝሮ ከልቡ አንቅሮ ተፍቷታል መቼስ። ስለዛ ፍቅሯን ከሰረች ማለት ነው። እዚህም ጋር ዳኒም ደግሞ ኤደንን
በፍቅር ይወዳታን። አሁን ግን እሷ ግን እያቅለሸለሻት ነው። ለምን የሌለ ተስፋ የሆነ ስራ በቃ የሆነ ገንዘብ አሁን ላገኝ እንደዚህ ከዛ ባዶ ኢቭን እንኳን እሷ ልክ ቤቱን በስም ያደረኩ ያለች ጊዜ ሄደች ልትዝናና ቲና ማለት ነው። እና በቃ በስሟ አርጋለች ብሎ ተስፋ አድርጎ እያለ ምን ብሏታን ለኤደን ዳኒ አይ ኤዱ ያሁን እኮ ተሳካልኝ ያልኩሽ ነገር እኮ ሆነልኝ በቃ ግባችን እኮ መታ ልንጋባ እኮ ነው ብሎ ሲክለፈለፍ ምንድን ነው ያለችው? ጸጥ ነው ያለችው። ጥሩ ብቻ ነው ያለችው። እንዴ አትደሰችም እንዴ? ደስታ ያስደስትሽም እንዴ? ሲላ ሲሆን ነዋ ሳየው ነዋ ባዶ ተስፋ የማይጨበጥ የማይዳሰስ ሁሌ ደረሰ ሁሌ አሁን ነው የት አለ ብላ በቃ ተስፋ ቆርጣለች። ገብቷችኋል? በጣም ነው ተስፋ ቁርጥ ያደረገችው። ስለዚህ ይሄንን ተስፋ መቁረጥ የመጣው ደግሞ በምንድን ነው? ደጋግሞ በመዋሸቱ ነው። ለምን እሱ እኮ አራተኛ እንግዲህ ባለሀብቱ አባባ ናቸው። ከአባባ ካሌብ ጋር፣ ከካሌብ ቲና ጋር፣ ከቲና ዳኒ አራተኛ ሰው ነው። ይሄንን ሁሉ አልፎ ገና ይመጣም ብሎ ነው አብረው ሲጠብቅ የነበረው ማለት ነው። እና አባባም ቤቱን አላዞረላትም። ከስራለች ቲና። ትሁት ግን የቤት እመቤት ትሆናለች ወይ ለሚለው ዞሮ ካሌብ ወይ ትሁትን ወይ ኤደንን ማግባቱ አይቀሬ ነው። አባባ ግን ከዚህ በፊት ምን ብለውታንኝ ኤደን ሳትመጣ እያለ ማለት ነው የሆነ ሰው አግብተህ አናዳት ይሉታል ማለት ነው። እናሱ ወደ ትሁት ሲያወሩ ምን እኮ ትሁት እኮ ጥሩ ልጅ ናት፣ እንደኛ ቤት መቀጠሯን አይተ ነው እኛ ቤት ስራ መስራቷን አይተ ነው እንጂ ምን ይጎላታል፣ በጣም ደስ የምትል ልጅ ናት ብለዋል። ስለዚህ አባባ ኤደንንም ደስ የምትል ብለዋል። በጣም እጅግ በጣም እንደገና ትሁትንም ቢሆን ጥሩ ልጅ ናት ብለዋል። ስለዚህ ካሌብ ማንን ያገባል ስንል ከሁለት አንዱን ማግባቱ የማይቀር ነው ማለት ነው። በዚህ ሰዓት እንግዲህ አሁን ለቲና ራሱ ካሌብ ምን ብሏታል? ባይገርምሽ አባዬ እንዳለው ድል ባለ ሰርግ አገባለሁ፣ ብቻ አንቺን ልፍታሽ፣ ብቻ አንቺ ከህይወቴ ውጭልኝ፣ አልፈልግሽም፣ በቅተሽኛል፣ አይንሽን ማየት አልፈልግም ብሏታል። እና እንግዲህ ቲና ይሄንንም ሰምታ እንኳን ምንም በቃ መውጣት አልፈለገችም። ምን አለች? ይሄንን ሰውዬ እመነኝ ዳኒ፣ ይሄን ሰውዬ ገለዋለሁ ብላለች። ማንን? አባባን። እና እንዴ አንቺ ዛሬም ገና መግደል ላይ ነሽ እንዳላት ዳኒ። ለምን ዳኒ አሁን እነሱ ጋር ነው ብሏታል። ከአንቺ ጋር ነበርኩ አሁን ግን ከነሱ ጋር ነው ብሏታል። ያው እሱን የማታለል ሲስተም ነው። ለምን 4 ሚሊዮን ብር እስኪያገኝ ድረስ ነው። አባባ ግን ምን ብለውታል? እሺ አሁን ብሩን ወስደ ምንድነው የምታረግበት ሲሉት ምን አለ? የቤት ዕቃ ሟላበታለሁ፣ ቤት እከራይበታለሁ ምናምን ብሏል። አስቡት እንግዲህ ያንን ብር ቤት ከተከራየበት እንግዲህ ያንን ብር የፈለገውን ካረገበት እንዴት ነው ሊከፍል የሚችለው? እሱ ግን ምንድነው ያለው? ኧረ እስከ ወለዱ አድርጌ እከፍላለሁ ብሏል ማለት ነው። ይሄ የሚያሳየው እንደሚዋሽ ነው። መክፈልም ላይችል ይችላል በኋላ። አሁን እከፍላለሁ አለ እንጂ መክፈል አይችልም ማለት ነው። ይሄንን ነው የሚያመላክተው እንግዲህ። እና አባባ ደግሞ አምነው ይሄንን እያመኑ ከሰጡትም ምንድነው የሚሰጡት? እንደማይመለስ አውቀው ነው። ለምን ሰርቼ ነግጄ አትርፌ አላለም ያለው። ምንድነው ቃሟልቼ ሚስቴ ጋር ኖራለሁ ነው ያለው ህልሙን። እንዲህ አባባ አሁንማ እኔም እኮ ላረጅ ነው ላግባ እንጂ አለ ማለት ነው። እና ልቡ ላይ የተሰነቀረው ኤደንን አግብቶ የህልም ኑሮ መኖር ነው። ገንዘብ ኑሮት ኤደንን ሲያዘንጣት በቃ። ግን እዚህ ጋር ቲናን እንዴት ነው መፋታት? ቲናስ እንዴት ነው? በጭራሽ ነው የማያስብላት። እንዴት ነው የምትሆነው? አሁን ፈታት፣ ከዛስ ምንም ነው የማያስብላት። የራሷ ጉዳይ ነው። ለምን ትናንትና ለባሏ አልሆነችም እቺ ሴት። ትናንትና ለባሏ እንደዛ እየተንከባከባት እንደዛ እያኖራት አምጥታ ሌላ ቅምጥ ቤት ውስጥ ካስቀመጠች ሌላ ውሽማ ከያዘች ነገ ለኔ እንዴት ነው የምትሆነው ነው የሚለው። ማንም ወንድ ቢሆን ይሄንን የሚያስበው ትናንትና ያደረገችውን በኔ ህይወትም ላይ ትደግመዋለች ብሎ ስለሚያስብ ልቡን ከፍቶ አዎ ሚስቲ ብሎ ሊቀበላት አይችልም። ይሄ እሙን ነው። ስለዚህ ሴቶች ከዚህ ብዙ የምንማረው ነገር አለ። አንደኛ ነገር የማናፈቅረውን ሰው ለገንዘብ ብቻ ብለን ማግባት አስፈላጊ አይደለም። ምንም አይኖረው ፍቅር ካላችሁ ሰርተን እንለወጣለን። ማን እንዳለችው ኤደን ምን አለች? ዳንዬ እኔ እወድሃለሁ፣ አንተም እንደምትወደኝ አውቃለሁ። ስለዚህ ለምን ሰርተን አንለወጥም? ለምን የራሳችን ህይወት ራሳችን መኖር አንችልም? ለምንድነው ባዶ ተስፋ የምትጠብቀው? አባባንም ነገረቻቸው። አባባ እኔ አውቃለሁ፣ ይነግሮኛል እርስዎ ብር ሊሰጡት እንደሆነ ስለ እህቱ ቤትም እንዳይናገር እንዳሉት። ስለዚህ ለእህቱ ካልተናገረ ብር እንደሚሰጡት ነግሮኛል። እና በቃ እርስዎም ብሩን አልሰጥህም በሉት። እርሱም አርፎ ስራውን ይስራ፣ ሰርተን እንለወጥ፣ ሰርተን እኮ መኖር እንችላለን ብላለች። ስለዚህ እህቶችዬ ምንድነው መሆን ያለብን ካልን እዚህ ታሪክ ላይ የምንማረው እኛ አንድ ሰው ከወደድ ነው ካፈቀር ነው ከወደደን ካፈቀረን ገንዘብ
መስፈርት አይደለም። ገንዘብ ካልሆነ ማገባው ገንዘብ እኮ ቀሪ ነው። ገንዘቡን ተሸክመ ነው አንሄድ ተጋብተን ከዛ ስላንኖርም ልንኖርም እኮ እንችላለን። ስለዚህ በቃ ሰርተን አብረን እንለወጣለን ብለን ራሳችን ማሳመር ነው ያለብን ማለት ነው። ደግሞ የሚለወጣን ሰው ከሰራ እንድንሰራ ፈጣሪ ጤና እንዲሰጠን ከጸለይን ጤና ካለን ሰርተን መለወጥ እንችላለን። ስለዚህ ቲና በህይወቷ ፈጣሪንም ስላላስገባች ነው እዚህ ታሪክ ላይ እንደምንመለከተው ስታገኝ መዝናናት ነው፣ ስታገኝ መብላት መጠጣት ነው፣ የተቸገረ ልርዳ አይደለም የምትልበት። ወንድ አስገብታ ነው የምትቀልብበት፣ ባሏ ቁጭ ባለበት ሌላ ወንድ ጋር ነው የምትማግጠው። ለዚህም ትሁት ምን ብላታለች? አንቺ ርካሽ ቆሻሻ፣ ቀን ዳኒ ጋር ማታ ካሊብ ጋር አንቺ ምን አይነት እርኩስ ሴት ነሽ ብላታለች። አዎ የእርክስና ነው በእውነቱ ማለት ነው። እና እንደዚህ እርክስና የተሞላበት ህይወት መጨረሻ ምንድነው? ዜሮ ሲባዛ በዜሮ ዜሮ ነው። እንግዲህ የቲና ገጸ ባህሪ ያጋጠማት ይህንን አይነት እርክሰት ነው ማለት ነው። እና እኛ ሴቶች በጣም ብርቱዎች ነን ማለት ከሰራን እንለወጣለን ብለን ራሳችን አሳምነን አዳማችን ደግሞ ለእኛ ፈጣሪ የፈቀደውን ደግሞ ሰርተን እንለወጣለን ብለን ማሳመን እና ደግሞ መስራት ነው እንጂ ያለብን የማይሆን ተስፋ እንድጠብቅም ጊዜ መስጠት የለብንም ብዬ አምናለሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር ማለት ነው። እንግዲህ ከትሁት ድራማ ላይ በቲና ታሪክ ላይ የተማርንበት ብዙ ነገር አለ ላስተዋለ ሰው ማለት ነው። እና በቀጣይ ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ማድረጋችሁን ደግሞ አትርሱ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ።